ኢትዮጵያ ለዘመናት የዘለቁ ከባህልና ከሃይማኖት ጋር የተሳሰሩ ማህበራዊ እሴቶች ባለቤት ናት። እነዚህ ማህበራዊ እሴቶች ዜጎች እርስ በርስ ተስማምተው ተጋምደውና ተዋልደው በአንድነት እንዲኖሩ ያበረከቱት አስተዋጽኦ ከፍተኛ ነው። ችግሮችንና አለመግባባቶችን በሰላማዊ መንገድ ለመፍታት እንዲሁም በሀገር ግንባታ ሂደት የተጫወቱት ሚናም ከፍተኛ ነው። በልዩነት ውስጥ አንድነትን የሚያገዝፉ አድዋ ድልን የመሰሉ በዘመናት የማይደበዝዝ የጀግንነት ማንነት ያለን ህዝቦች ነን። ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ የዛሬ ወቅታዊ መሰናዷችን ማህበራዊ እሴቶቻችን ትላንትና ዛሬ በሚል ርዕሰ ጉዳይ ውይይት እናደርጋለን። የማህበራዊ እሴቶቻችን ያሉበት ደረጃ፣ ለማህበራዊ እሴቶቻችን የምንሰጠው ዋጋ እንዲሁም ባህላዊ የእርቅና የሽምግልና ስርዓቶቻችን ምን ይመስላሉ በሚል ውይይት እያደረግን ቆይታ የምናደርግ ይሆናል። ዛሬም እንደተለመደው እንግዶችን ስቱዲዮ ጋብዘናል። ዶክተር ሼህ መሐመድ ከማል አደም እንዲሁም መጋቢ ገብረ ያሰፋ ደግሞ በእነዚህ ርዕሰ ጉዳዮች ላይ ሰፋ ያሉ ማብራሪያዎችን እየሰጡ ቆይታ ያደርጋሉ። የፕሮግራሙ አዘጋጅና አቅራቢ ተስፋውን ታምር ነኝ። ታዲያ እናንተም እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጠይቃለን። እንግዶቼ ስለ ጊዜያችሁና በእነዚህ ጉዳዮች ላይ እንድንወያይ ፈቅዳችሁ እዚህ ስቱዲዮ ስለተገኛችሁ እጅግ አድርገን እናመሰግናለን። እናመሰግናለን። በጣም ጥሩ። እንግዲህ ኢትዮጵያውያን በሀገራዊ አንድነት በሰላምና በአብሮነት ለዘመናት እንደኖሩ ይታወቃል። ሀገራችን ባለፈችባቸው የድልም ይሁን የፈተና ጊዜያት እነዚህ ማህበራዊ እሴቶቻችን የተጫወቱት ሚና እንዴት ነው የሚገለጸው ከሚለው ጥያቄ ውይይታችንን ብንጀምር መልካም ነው። አመሰግናለሁ። እንግዲህ በሀገራችን በኢትዮጵያ በሰላም በመኖር ዙሪያ በተለያየ ጽሁፎችም ምናልባት በሚነገሩም ከዚያም ባደግንበትም ማህበረሰብ ቤተሰብም የምናያቸው የምንመለከታቸው በጋራ የሚደረጉ ሰፋ ያሉ ነገሮች እንደነበሩ እናውቃለን። እነዚህ ማህበራዊ እሴቶቻችን ወይም ደግሞ ባህላዊ እሴቶቻችንን በተመለከተ ማህበረሰቡ በተለያየ መንገድ እያጎለበተ በጋራ የመረዳዳትን፣ ፍቅርን፣ መቻቻልን እነዚህን በተለያዩ ማህበራዊ እሴቱ ጨምሮ ሃይማኖታዊውም ነገር ተጨምሮባቸው አብሮ በመብላት የጋራ ስራዎችን በመስራት የተለያዩ ችግሮችንም ደግሞ በጋራ በመፍታት ከፍተኛ አስተዋጽኦ እንደነበራቸው መረዳት እንችላለንና ማህበረሰቡ አንደኛውን ቤተሰብም አንደኛውን ልጅ ምናልባት በጉርብትና የሚባል በተለያየ መንገድ የሚደጋገፉ የሚረዳዱ እንደራሳቸው አድርገው ያደርጉት ነበር። ምናልባት ይሄም በተለይ እንደ ክርስትና አስተምህሮ ከመጀመሪያም ከጥንቷም ቤተክርስቲያን ጋር በምንመለከትበት ጊዜ የመረዳዳቱ የመደጋገፉ ከተለያየ ባህል በተለያየ ቋንቋ የሚናገሩ እነዚህ ሰዎች አብረው የመብላት አብረው የመጠጣት እሱ ብቻ አይደለም ችግሮቻቸውንም በጋራ የመካፈል እድል ነበራቸው። ስለዚህ ይሄ ነገር ደግሞ እየመጣ ቤተክርስቲያንም በያለችበት አካባቢ አብረው በመብላት አብረው በመጠጣት በተለይ እነዚህን ባህሎች ያጎለበቱ በማህበር አማካኝነት በሰርግ አማካኝነት ምናልባት በተለያዩ ሴቶች አሉ እነዚህን ነገሮች ለማጎልበት አቅም እንዲኖራቸው ለማድረግና ችግሮቻቸውንም ለመፍታት እድል አግኝተዋልና በዚያ መካከል ችግር አልነበረም ለማለት ሳይሆን ችግሮችን የመፍታት ግን አቅም ሁሉ ነበራቸው። ምክንያቱም ይደጋገፋሉ፣ ይረዳዳሉ፣ ክፉ ነገር ያደርጉብኛል ብሎ የማሰብም ነገር ስላልነበረ ምናልባት እነዚህ ነገሮች በጋራ የነበሩ ነገሮች የበለጠ እየደመቁ ሰዎች አብረው የሚኖሩባቸው ነገሮች እንደነበሩ በጥቂቱም ቢሆን ያየናቸው የተመለከትናቸው እስካሁንም ድረስ ምናልባት እንደ ቅሬታ ሆነው ያሉ ሰዎችን ስንመለከት በእድሜያቸው ከፍ ያሉ ሰዎችን ስንመለከት በእንደዚህ አይነት ህይወት ያለፉ እንደነበረ እናውቃለንና ስለዚህ ኢትዮጵያ በሰላም ይኖሩበት ያበረከቱት አስተዋጽኦ ቀላል ነገር አይደለም ማለት ድልም ለማግኘት ይሁን የተለያየ ችግርን በጋራ ለመመከትም የትኛውም አይነት ነገር ለማድረግ የነበራቸው መተባበር መተማመን ረድቷቸዋል፣ ደግፏቸዋል። በመካከላቸው ጥርጣሬ የተለያየ አለመተማመኖች ስላልነበሩ ምናልባት ችግሮችም ካሉ በግልጥ የሚናገሩበት ስለነበረ ይሄን አድርጓል። ስለዚህ ለዚህ ደግሞ በአንድም በሌላ መንገድ ሃይማኖታዊ የሆነው መጽሐፍ ቅዱስም አስተምህሮ በትንሹም ይሁን የሞራልም
አስተምሮችም ስለነበሩ ዝርዝር እንኳን ነገር ባይኖረው ሰው ፍርሃ እግዚአብሔር የሚባለው ነገር በውሉ የሚረዳ ስለነበረ በዚያ በሰማው እውነት ያንን ለመለማመድ ለመኖር ጥረት ያደርግ ስለነበረ ከዚያ አኳያ እንደዚህ ነገሮች ምናልባት አብረው ለመቆየት ከፍተኛ አስተዋጽኦ አድርጓል ብዬ አስባለሁ። እነዚህ ማህበራዊ እሴቶቻችን በሀገር ግንባታ ሂደት የሚሆን በሌሎች ማህበራዊ ጉዳዮች ላይ የነበራቸው አበርክቶ እንዴት ነው የሚገለጸው? ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረብል ዓለሚን ወሰላቱ ወሰላሙ ዐላ አሽረፊል ሙርሰሊን ሰይድና ሙሐመድ ወዐላ አሊሂ ወሰሐቢሂ ወሰለም። ኢትዮጵያ ላይ እንግዲህ ስንመለከተው ያው ኢትዮጵያውያን የሚታወቁት እንግዲህ በሁሉም ነው። እንግዲህ ኢትዮጵያ የስልጣኔ ምንጭ ናት ብለን ነው የምናስበው እና ደግሞ ዋናው ያን ደግሞ የሚመግበው ደግሞ የገጠሩ አካባቢ ነው። በገጠር አካባቢ በኢትዮጵያ ዋናው በዛ በየዋሁ አካባቢ ያሉት እነሱ ብንመለከታቸው ሃይማኖት አለ ወትሮም ጀምሮ የሃይማኖት እሴቶች አሉ። ግን እነዛ መልካም እሴቶች ለህብረተሰቡ ግንኙነትና ለህብረተሰቡ ችግር መፍቻ ያደረጉት አስተዋጽኦ በጣም ትልቅ ነው። እሱ ለምሳሌ ብንወስድ በገጠር አካባቢ እርሻ የሚባል አለ። እርሻ ላይ ደግሞ ደቦ የሚባል አለ። እዛ ላይ ደግሞ ማረም የሚባል አለ፣ መዝራት የሚባል አለ። ብዙ ነገሮች አሉ እዛ ላይ። ይሄ ሁሉንም አንድ ላይ የሚያቅፉ ነገሮች በሆኑበት ላይ ሁላቸውም ይተባበራሉ። አንዱ ከርሻ ወደ ኋላ ከቀረ ከርሻ ወደ ኋላ ቀረ ተብሎ ካረም ወደ ኋላ ከቀረ አጨዳ ወደ ኋላ ከቀረ ተብሎ አሁን በገጠር አካባቢ ማልደው ሄደው የራሳቸውን ስራ ለመስራት የሚሰጡትን ወቅት ቀድመው ሄደው ሰውየው እነሱ ጋር እኩል እንዲያመርት፣ እኩል እንዲደሳ፣ እኩል እንዲራመድ የሚያደርጉት ድርጊት ቀላል አልነበረም። ያ እንግዲህ የሆነው ምንድነው? በራሱ ሴት ይሄ እኔ ጎን ያለው የኔ ወንድሜ ነው፣ የኔ ወገኔ ነው፣ እኔ የኔ ችግር ችግሩ ነው፣ የኔ ደስታ ደስታው ነው። እኔ ነገሮችን ሳሳልጣቸው የሱም ነገሮች መሳለጥ አለባቸው፣ አብረን መኖር አለብን የሚለው በአጠቃላይ ያ ነገር ስላለ ያን ነገር ደግሞ በግለሰብና በህብረተሰብ ተመስጋኝ መሆን ብቻ ሳይሆን ከፈጣሪ ማገኘዋለሁ ለሰማውን ቤት ይበቃኛል የሚል እርቀት ያለው ሀሳብ ስለነበራቸው በይህ በኩል በኢትዮጵያ የነበረው እሴት አሁን ስልጣኔ የሚባለው ከመጣ ወዲህ ብዙዎችን ለማስነጠቅ ሞክሯል። ግን ህብረተሰቡ ቆንጥጦና ይጠቅመኛል ብሎ ደግሞ የያዛቸው ብዙ ነገሮች አሉ። ሰርግ ብትወስድ ደስታ የሚባለው በጥቅሉ ክፋት የሚባለው ወይንም ሀዘን የሚባለው ላይ አሁን ህብረተሰቡ በዓለም አቀፍ የሚደረጉትን ሳይሆን በሀገራችን ውስጥ የሚተገበሩትን ነገሮች መርጦ ራሱ በራሱ ሰርግ ሲሆን ለሌሎቹም ይሰጣል፣ እነዛም ይሰጣሉ። ሀዘንም ሲሆን እነዚህም ያጽናናሉ፣ እነዛም ያጽናናሉ። ያላቸው አስተዋጽኦ በጣም ትልቅ ነው። ግን ይህንን ስንል ያው የዓለም አቀፍ የኑሮ ስልጣኔ የሚባሉት ነገሮች የኛን መልካም እሴቶች አልሸረሸሯቸውም ማለት አይደለም። ግን ወደ እነሱ ተመልሰን በሃይማኖታዊ የሆኑትንም እንግዲህ በልምዳው የመጡትንም ሆነ ነገሮች ወደ ኋላ መለስ ብሎ እነሱን ብናተኩርባቸው ለህይወታችንም ሆነ ለሰላማችንም ሆነ ለደስታችንም ሆነ ለጤንነታችንም ሆነ በጣም ጠቃሚዎች ናቸው ብዬ አስባለሁ። መልካም። እንግዲህ ማህበራዊ እሴቶቻችንን ስናነሳ ከሃይማኖታዊ አስተምህሮ ጋር ከፍተኛ የሆነ ቁርኝት እንዳላቸው ይነገራል። እነዚህ ሃይማኖታዊ አስተምህሮቻችን ለማህበራዊ እሴቶቻችን ግንባታ ያላቸው ሚና እንዴት ነው የሚገለጸው? ትላንትና ዛሬ ምን ይመስላል? እንደ ክርስቲያን ትልቁ መመሪያ መጽሐፍ ቅዱስ ነውና እነዚህ እሴቶችን በሙሉ ብንመለከታቸው ለምሳሌ በየቢሮ አሁን የተለጠፉ እሴቶች አሉ። ምናልባት በየቢሮ ስንገባ የምናያቸው በጣም ብዙ እሴቶች አሉ። እነሱን ነገር ወስደን ብንመለከት እዚህ ምዕራፍ እዚህ ቁጥር ላይሉ ይችላሉ። ግን ሙሉ በሙሉ የወጡት ከየት ነው ስንል ከመጽሐፍ ቅዱስ ከተለያየ ክፍሎች ነው። ምናልባት 10ቱ ትእዛዛት የሚባሉ አሉ፣ በጣም ወርቃማ የሚባሉ። ከዚያ በተረፈ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ በትልቁ ያስተማረው ትምህርት አለ። ምናልባት በጣም ጥቅልል ብለው ሲቀመጡ ሁለት ትእዛዞችን በማቴዎስ 22 ላይ ያስቀመጠበት ሁኔታ አለ። አንዱ ምንድነው? አምላክህን በፍጹም ልብ፣ በፍጹም ኃይል፣ በፍጹም ነፍስህ ውደድ ይልና ሁለተኛ ይላል ባልንጀራህን እንደራስህ ውደድ ይላል። እና እንግዲህ ወርቃማው ሕግ ተብሎ በብዙ መንገድ ምናልባት በተለያየ ሚዲያዎችም የተለያየ ሰዎችም በዋናነት የሚያነሱት ወርቃማው ሕግ ነው ማለት ለሌሎች ያስፈልጋል፣ ለኔም ያስፈልጋው ለሌሎች ያስፈልጋል የሚለውን ስንመለከት፣ ስለዚህ መከባበርንም ብንመለከት፣ ፍቅርንም ብንመለከት፣ መቻቻልንም መረዳዳትንም ብንመለከት፣ ማካፈልን በግልጽ ያውቁታል። ምናልባት መጽሐፉን የሚያነቡ ሰዎች በቅዱስ ቁርአን ሊኖር ይችላል። የማውቀው መጽሐፍ ቅዱስ ስለሆነ በብዙ
በመጽሐፍ ቅዱስ በይፋ የሚናገረው ጌታችን መድኃኒታችን ሲመጣ ህይወቱን ያካፈለ ለሌሎች ነው የኖረው። ሌሎችን ወደ ሰላም ለማምጣት ሌሎችን ወደ ደስታ ለማምጣት ለሌሎች ኑሮ ከዚያም በኋላ የሱን ተከታዮች ደግሞ የላካቸው ለሌሎች እንዲኖሩ ነው፣ ሌሎችን እንዲረዱ ነው፣ ለሌሎች ያስፈልጋል እንዲሉ ነው። ምናልባት እነዚህ እሴቶችም የመጡት ከዚያ አኳያ ምናልባት የቀደሙን ሰዎችም የቀደሙ አባቶችም ይህንን እውነት ሌሎችን የማስቀደም ለዚህ እኮ ነው እንግዳ ሲመጣ ሰው ቤቱን ምናልባት አልጋውን ለቆ መደቡን ለቆ የተለያየ ነገር ለቆ ያስቀምጣል። ያ እውነት ስላለው ነው። ከሰማይ ሰማያት ክብሩን ትቶ መጣ ወረደ ያ አምላክ ሰው ሆኖ ለኔ ሆነ የሚለው ነገር እኔ ማን ነኝ ይላል። ባለስልጣንም ይሁን ሀብታም ይሁን ሌላውን ሰው ለማስተናገድ አቅም ያገኛል። እነዚህ እሴቶች በዚህ መንገድ ነው እየዳበሩ እየጎለበቱ የመጡ መረዳዳትና እነዚህ ዋጋ አላቸው ተብሎ ይታሰባል። ጌታም ያለ እውነት እላችኋለሁ እና ያለ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም። እነዚህ የሚሉት ሰዎች እንዲለማመዱ አግዟቸዋል፣ እንዲለማመዱ። ስለዚህ እነዚህ ወደ ምን ቀየሯቸው? በማህበር አደረጓቸው። አብሮ በመብላት አብሮ በመጠጣት የተለያዩ ነገሮችን ለማዳበር እነዚህ ባህላዊ የምንላቸው አንዳንድ መሰረታዊ የሆኑ ነገሮች እነዚህን እሴቶች ለማዳበር ደግሞ በቀላሉ እንዲተገበሩ አድርገዋል። ይሄ ደግሞ የነበረ ነው ከመጀመሪያውም ምናልባት በእምነት ደረጃ ከቀደሙትም ስንመለከት ይሄንን ነገር አብረው እያጠነከሩ መጣዋልና ከፍተኛ ቁርኝት ነው ያላቸው። ፍርሃ እግዚአብሔር የሚባለው ፈጣሪን መፍራት የሚባለው ነገር ሰዎች ልብ ውስጥ ሲገባ ዋጋ እንዳለው ያስባሉ። ማለት በሰማይም ዋጋ አለው። እሱ ብቻ አይደለም እድሜህ እንዲረዝም የሚለውንም ሰው ይለማመዳል። በምድር ላይ እድሜው እንዳያጥር እድሜው እንዲረዝም ታላላቆችን ማክበር፣ ለታላላቆች ቅድሚያ መስጠት፣ በሌላው ላይ ክፉ አለማሰብ፣ ክፉ እንዳይደረግብህ የሚለው ማለት በአንተ ላይ ሊደረግ የማታደርገውን ነገር በሌላው ላይ አታስብ የሚለው ይሄ በጣም ትልቅ እሴትና ማህበረሰቡን ምናልባት ገምዶ የያዘ በደንብ አብሮ ማለት ነው እንዲኖር እና ችግሮችም እኮ ይኖራሉ። የትኛውም ጊዜ ችግሮች አሉ። የትኛውም ነገር ችግር ይፈጠራል አይደል? ፍቅር የሚባለውም እኮ በባልና በሚስት መካከል ያ ፍቅር ሲንከባከቡት በደንብ ሲጠብቁት አብረው ይዘልቃሉ። እሱኛው በሚጠፋበት እሱኛው በሚጠወልግበት ጊዜ ግን የመለያየቱ አዝማሚያ መጽሐፉ ባይፈቅድም እንዲህ አይነት ነገሮች ይከሰታሉ። ስለዚህ እነዚህ እሴቶቻችን አብረን ለመቆየት አብረን ለመኖር አብረን ስራዎችን ለመስራት አብረን የተለያዩ ችግሮችን ለመወጣት በማህበራዊም ይሁን በኢኮኖሚያዊ ይሁን ስነልቦናዊ ይሁን እየገጠሙን ያሉ እየሞገቱን ያሉ ነገሮች ያሉና ጉልበታችን እንዲብረከረክ እያደረጉ ያሉ እነዚህ ነገሮች ቀስ እያለ ከኛ እየራቁ ስለሄዱ ነው ማለት ከአስተምህሮቱም ልምምዱ ማለት በእውቀት ደረጃ እናቃቸዋል። ማንኛውም ሰው ያውቃል። አሁን ወርቃማ ህግ ለሌላው ማሰብ የሚለው ማንም ያውቃል። ግን ምን ለማመድ ይጠይቃል፣ መኖር ይጠይቃልና የቀደሙት አባቶችን በእርግጥ ምሳሌ እየሆኑ በየደብሩ በየጸሎት ቤቱ አርያ ሆነው ምሳሌ ሆነው የሚመሩ ሰዎች ስለነበሩ ሰውም እነዚያን ለመምሰል ደግሞ ከፍተኛ ጥረት ያደርግ ስለነበረ ስለዚህ ለባህል መጎልበት ምናልባት ለማህበራዊ ትስስሮቻችን ከፍተኛ የሆነ ቁርኝት ነው ያላቸው። መጽሐፍ ቅዱሳዊ ናቸው። ከዘፍጥረት እስከ ራእይ ያለውን ብንመለከተው መጽሐፍ ቅዱሳችን ውስጥ ሙሉ በሙሉ ስለነዚህ አጉልቶ ይናገራል። ሰዎች እንዴት መኖር እንዳለባቸውና የታዘዝነውም ትልቁ ትእዛዝ ሲሄድ የነገረን ነገር አንድ ትእዛዝ አዛችኋለሁ እርስ በርሳችሁ ተዋደዱ ብሎ ነውና ይሄን እውነት ነው ደግሞ ስለምንችል ነው በምድር ላይ ስለምንችል ነው። ሰዎች መሆናችን ያውቃል፣ ድካም እንዳለብን ያውቃል። እዚህ በፊት የነበሩ ሰዎች ከኛ የተለዩ ሰዎች አይደሉም። ዘመን መጥቷል፣ ልክ ነው። ዘመን በተለያየ መንገድ መጥቷል። በዚያው ልክ ደግሞ ብዙ አቅርቦቶች እኛ ጋር አሉ። አናነብም ነበር። ድሮ ሰዎች በሰሙት ነው የሚኖሩ። ዛሬ የሃይማኖቱ መመሪያ ሰው ቤት አለ፣ እጃቸው ላይ አለ። ምን አቅርቦቱ በጣም ሰፊ ነው፣ እድሉ ሰፊ ነው እና ከዚህ አኳያ የነዚህ እሴቶቻችን ማህበራዊ እሴቶቻችን ከባህላዊ ምናልባት ከሃይማኖታዊ ነገሮች ጋር በጣም ከፍተኛ ቁርኝት ያላቸው እጅጉን በጣም ሊጠቅሙን የሚችሉ ብንለማመዳቸው ለኛም ለራሳችን በረከት ልናገኝ ለትውልዳችንም በረከት ልናገኝና ለሌሎችም ሰዎች ሊጠቅሙ የሚችሉ እሴቶች ስለሆኑ ከመጽሐፉ ጋራ ከምንመራበት ሃይማኖታዊ መጽሐፍ ጋር ከፍተኛ ቁርኝት ያላቸው ይሄን የሚከለክል ህግ
ሊኖር አይችልም። መረዳዳትን፣ መደጋገፍን፣ ማካፈልን፣ መታገስን፣ ይቅር ማለትን የትኛውም አይነት ነገር ሊከለክል የሚችል አይነት ምንም ነገር የለምና ብድራት ያለው ዋጋ ያለው በሰማይም እንደ አማኞች በሰማይ ብድራት አለ ብለን የምናስብ ሰዎችም እንደመሆናችን መጠን ብድራቱ ትልቅ እንደሆነ አስበን እነዚህ ሴቶችን መጠበቅ ተገቢ ነው። መልካም ሀሳቦች እንዲያነሱት መጋቢ ዶክተር የሚጨምሩት ሀሳብ ካለ እዚህ ጥያቄ ላይ ማህበራዊ ሴቶቻችን ከሃይማኖቱ ጋር ያላቸው ቁርኝት ወይም ትስስር በጣም ትልቅ ነው። እንደውም ከዛ የመነጩ ይመስልኛል እኔ ምክንያቱም ፈጣሪ ሲፈጥረን ለፍጥራኖች የሚያስፈልጋቸውን አሟልቶና የሚበጃቸውን ነግሮ አሳይቶ ስለሆነ እነዚህ ሰላም መባባል የሚባሉት ነገሮች መተዛዘን፣ መካፈል የሚባለው ለሌላው ማሰብ፣ ለሌላው ስጋት አለመሆን የሚባሉት ነገሮች በአጠቃላይ ኢነላህ ኸለቀል ኢሕሳን አላ ኩሊ ሸይእን ይላሉ ነብያችን ሰለላሁ ዐለይሂ ወሰለም። ማንኛውም መልካም ነገርን ማሰብን፣ ማዘንን፣ ሩህሩህነትን ከማንኛውም ፍጥረት ላይ እኔ ኸልቅ አላህ ፈጥሮታል ይላሉ ነብያችን ሰለላሁ ዐለይሂ ወሰለም ሲያስተምሩን እና እናንተ እንድትበሏቸው እንድትጠቀሟቸው የፈቀድኩላችሁን ነገሮች እንኳን ስትጠቀሙ ሩህሩህነትን ያዘሉ ያቀፉ ያንን ያገናዘቡ መሆን አለባቸው ይላል። አሁን ለምሳሌ ከብት አርዳችሁ ብሉ ተፈቅዷል፣ ፍየል አርዳችሁ ብሉ ተፈቅዷል እና ዝም ብሎ አርዳችሁ ብሉ ተፈቀደልን ብሎ ሰውየው በግድየለሽነት ጅው አድርጎ መጣል የለበትም። ሲጥለው እንደገና ያን እሱ የሚያህልልበትን ነገር ሲያስተካክለው ከፊቱ ማድረግ የለበትም። ሲጥለው ቀስ አድርጎ ነው ከሀለለው በኋላ ወይንም ካረደው በኋላ ደግሞ ሩሁ ከወጣ በኋላ ነው እንግዲህ መግፈፍ ያለበት። ብዙ ነገሮች እኛ ላይ ብቻ ሳይሆን ሌላ እና ሌሎች ደግሞ ላ ዩእሚኑ አሐዱኩም ሐታ ዩሂበ ሊአኺሂ ማ ዩሂቡ ሊነፍሲሂ ይላል። ለምሳሌ ያኒ ሌሎች ለራስህ የሚወደውን ለሌላው እስካልወደድክ ድረስ አኽ የሚባለው እንግዲህ ወንድም ማለት ነው፣ አዳማዊ ማለት ነው። የአዳም ዘር የሆነ እምነቱ ሊለያይ ይችላል፣ ግን ፈጣሪያችን አንድ ስለሆነ አባታችን አንድ ስለሆነ እኛ ብንፈልግም ባንፈልግም አንድ ነን። ስለዚህ ያንን ነገር ያገናዘበ መሆን አለበት። ስለዚህ ያ ሰውዬ ሲጎዳም ሆነ ሲታረዝም ሆነ ሲደህይም ሆነ ሲከፋም ሆነ ሲደሰትም ሆነ አንተ ያንን ነገር ሲደሰት አብሮ የመሳተፍ ሲከፋ ደግሞ ያንን ክፋቱን ደግሞ የማቃለል ኃላፊነት እንዳለባቸው በአጠቃላይ ለዓለሙ ረህመት ተደርገው ተልከዋል ሲባል ይሄንን ያገናዘበ መሆን አለበት ይላል። እንደገና ደግሞ ሰውየው እየበላና እየተደሰተ ሲኖር ጎረቤቱ ከተራበ አላመነም ነው የሚለው ሸሪዓው። በእኛ መመሪያ ነው። በቃ ጎረቤትህ እየራበው አንተ ከጠገብክ አላመንክም። እንደገና ደግሞ ጎረቤትህን አንተ አደጋ ያደርስብኛል ብለህ ያኔ መለም ይኡሚን ጃረሁ በዋኢቀሁ ፈለም ይኡሚን ይላሉ። እንግዲህ እኔ ወጣ ካልኩኝ በንብረቴ ላይ በቤቴ ላይ በልጆች በቤተሰቦች ላይ ችግር ያደርስብኛል የሚል ስጋት ካለ አላመነም ነው የሚለው የኛ ሸሪዓው። ያኔ ኢትዮጵያውያን አይደለም ሂዩማኒቲ አይደለም አላመነም ማንም ይሆን ማን እና ስለዚህ እነዚህኛ ሴቶች የመተባበርም ሆነ የመረዳዳትም ሆነ የመተዛዘንም ሆነ እንደገና ደግሞ ያኒ አሁን በደስታም ሆነ በተለያዩ ነገሮች የምናረጋቸው ተሰስሮች ምንጫቸው የኛ ከሸሪዓችን ከነብያችን መመሪያ ሰለላሁ ዐለይሂ ወሰለም ለሰው ልጆች የመጡ መልካም ነገሮች ናቸው። እነዛም ብንተገብራቸው ለኛ ህይወታችንም ሆነ ሰላማችን ለተወልዱም የምናስተላልፈው ታሪክ በጣም መልካም ይሆናል ብዬ አስባለሁ። ሌላው እነዚህ ሴቶቻችን በስልጣኔ መንፈስ ተበክለዋል ብዙ ቦታ ላይ። አንዳንድ ምሁራንም አንዳንድ አካላትም እነዚህ ማህበራዊ ሴቶቻችን በጊዜ ሂደት እየተሸረሸሩ መጥተዋል የሚሉ ሀሳቦችን ያነሳሉ። የውይይት ባህላችን፣ የመነጋገር የመደማመጥ ባህላችን እንዲሁ እየቀነሰ መጥቷል የሚሉ ሀሳቦችን ያነሳሉና ዛሬ ላይ እነዚህ ማህበራዊ ሴቶቻችን ምን ደረጃ ላይ ነው ያሉት? በተለይ እንደ ሃይማኖት ሰዎች በውል የምንረዳቸው በተለያዩ ጊዜ ምህላ የምናወጅባቸው ጸሎት የምናደርግባቸው አደባባይ ወጥተን ንስሐ የምንገባባቸው መሰረታዊ የሆኑ ጉዳዮች ቀስ እያለ ምናልባት በፊት የነበሩት መሰረታዊ የሆኑ የተለያየ ችግር ለመጋፈጥ አቅም የሚሰጡ ከሌላው ሰው ጋር ለመኖር ጉልበት የሚሰጥ ሌላውን ለማዳመጥ እድል የሚሰጥ አቅም ነበረ። አሁን ግን ቀስ እያለ እነዚህ አይነት ነገሮች ከሃይማኖትም ሰዎች ሳይቀር ምናልባት በደንብ ማለት ነው ወደ እምነቱ መጽሐፉንም እንመራለን ከሚሉም ጋር እነዚህ አይነት ነገሮች ቀስ እየላሉ ራሱን የቻለ ሌላ ነገር ሊኖረው ይችላል መታየት የሚኖርበት ነገር ነው። ከዚህ የተነሳ ሰው ስስ እንዲሆን
ሰው በቀላሉ በየትኛውም አይነት ሁኔታ ቀላል እንዲሆን ወይም ደግሞ ልምምዱ እያነሰ ተግባራዊ ነገሩ እያነሰ ሃይማኖታዊው ነገር ብቻ ዝም ብሎ እየተተገበረ መጽሐፉና ሰው እየተለያየ እኛ ምንለው እውነት ማለት ነው። መጽሐፉና ሰው እየተለያየ ስለሆነ ከዚህ የተነሳ እነዚህ እሴቶች አለመኖራቸው እውነት ነው ለተለያየ ችግሮች ዳርጎናል ነው። በተለያየ መንገድ ከቤት ጀምሮ ከቤተ እምነት ጀምሮ ከአገልግሎት ጀምሮ ከተለያየ ነገር ጀምሮ የነዚህ ነገሮች ግድፈት እየታዩ ነገሮች አሉ። መሰማት የሌለባቸው ነገሮች ይሰማሉ። ማለት የሌላውን የመውሰድ የሌላውን የመቀማት በይፋ በብዙ መንገድ ይታያል እና ማሳያዎቹ ብዙ ናቸው። በብዙ መንገድ ማለት ነው። መጽሐፍ አይሰማም የሚላቸውም ነገሮች እንኳን በግልጽ የሚታዩበት ነገር አለ። እንግዲህ እንደ ክርስቲያን ዝሙት እንኳን በመካከላችሁ እንዳይሰማ ማለት በድብቅ አድርጉት ማለት ሳይሆንም ምን ያህል በቀደመችው ቤተ ክርስቲያን ክልክል እንደነበረ እንመለከታለንና ዘርፈ ብዙ የሆኑ ጉዳዮች አሉና ስለዚህ አሁን ላለንበት ለእሴቶቻችን መሸርሸር ለአብሮነታችን እነዚህ አይነት ነገሮች አስተዋጽኦ አድርገዋል። ልምምዱ ማለት ይሄ መኖር የምንለው አንዱ እንግዲህ እምነት መተግበር አለበት ማለት ማወቅ ብቻ አይደለም። ምናልባት አሁን እውቀት በጣም ብዙ ሰው እውቀት አለው እንዲያውም አሁን ማለት ነው መጽሐፉን ሁሉ በማንበብ በምናምን እውቀት አለው። ግን ልምምድ ከሌለበት ተግባር ከሌለበት እሱ ጋር ነው ችግር እየተፈጠረ ያለ ማለት ነው። ስለዚህ አስተዋጽኦ አድርጓል። የቤተ ክርስቲያን ጉልበት የቤተ ክርስቲያን አቅም ያው በክርስትናው ስለሆነ ማወራው ማለቴ ነው። የመስጊዶችም አቅም ለመገሰጽ ያላቸው አቅም ተው ለማለት ያላቸው አቅም ለማስጠንቀቅ ያላቸው አቅም አይደል ያ የላላ በመሄዱ ሰዎች የሆነ ጥፋት ሲያደርጉ እነሱን የማስቆም እንኳን አቅም አለመኖር እኮ እነዚህ አቅሞቻችን ተሸርሽረዋል ማለት ነው። ምኑ የመደማመጣችን የመከባበራችን እነዚህ ነገሮች ቀስ እያሉ ሄደዋል። ስለዚህ አሁን ለደረስንበት እየታዩ ላሉ ነገሮች አንዱን እንዳይሰማው ከፍተኛ አስተዋጽኦ አድርጓል። እሱ ራሱን የቻለ ምናልባት የሚመለከታቸው ሰዎች የሚያዩት ነው። ግን በአጭር ቃል ግን እምነትና ተግባር የተፋታበት ጊዜ ነው። እምነትና ተግባር የተፋታበት ጊዜ ነው። እሱ ራሱ የቻለ ነገር ሊኖረው ይችላል። ስለዚህ መመለስ ያለበት መታረም ያለበት እውነት እነዚህን የመከባበር መዋደድ የሚባሉ መቻቻል፣ መደማመጥ ሌሎችም በጣም ብዙ ነገሮች አሉ ማለት አገር እንደ ሀገር እንድትቀጥል ለማድረግ አካባቢ እንደ አካባቢ ቤተሰብ እንደ ቤተሰብ ሊቀጥል እንዲችል እና ከቤተሰብ ነው እኮ የሚጀምረው። ብዙ ነገር ከቤተሰብ ጀምሮ ነው ማለት እንዲያው ሀገር ብቻ አይደለም። ቤተሰብም ላይ እኮ የመቻቻሉ የምናምኑ ነገር ቀስ እያለ እየወረደ ነው የምንሄደውና ከዚህ አኳያ አሁን ላለንበት ነገር እነዚህ እሴቶቻችን ተሸርሽረዋል። ምንም ጥያቄ ያለው አይመስለኝም። የትኛውም የሃይማኖት መሪ የሚያውቀው እውነት ነው፣ የሚቀበለው እውነት ነው። በተለይ ወጣቱ ትውልድና ማህበረሰቡ ለነዚህ ማህበራዊ እሴቶቻችን የሚሰጠው ዋጋ ምን ይመስላል? ቢስሚላሂ ራህማን ራሂም እንግዲህ ለእሴቶቻችን የሚሰጠው ዋጋ መጀመሪያውኑ ሰውየው ሲኖረውና ሲሰማው ሲተገብረው ነው እንግዲህ በህይወቱ ላይ አስተዋጽኦ የሚኖራቸው እና አሁን ስናየው ያው ስልጣኔ ተብሎ እነዚህ በሀገራችን የነበሩ እሴቶች ከሃይማኖት የሚመንጩ ከህብረተሰቡ የሚንጡ የውጩን በማየት አገር ውስጥ ያለውን በማቃለል ማለት ነው ብዙ ነጥቀውናል፣ ብዙ ነገሮች አምልጠውናል። እና እነዛን ነገሮች ለምሳሌ ታማኝነት የሚባለው አዛኝነት የሚባለው እንግዲህ ይሄ ትልቅን ማክበር ለትንሽ ማዘን የሚባሉ ነገሮች ብዙ እሴቶች አሉ። እነዛን ሁሉ የሀገራችን ስለማይጠቅም ከዓለም አቀፍ የሚመጣው ነው የሚለው ይሄ መድፈር የሚባል ነገር አለማክበር ይሄ ሀያ ይባላል። ያኒ ወትሮ ትልቅ ሰው እያለ ትንሽ ልጅ አያወጋም። ያኒ ሲደርስበታል እዛ ትልቁ ሰው ሲደርስ ማለት ነው ሀሳቡን ከተጠየቀ ሊናገር ይችላል፣ ሊሰነዘር ይችላል። እና እነዚህ ነገሮች መድፈር አንድ ነገር ደግሞ ነውር የሆነውን እንግዲህ ወትሮ አይበጅም የሚባል ነበር። እነዛ ነገሮች ደፍሮ አውቆ ንቆ ሲናገርበት እንግዲህ እኛ እንግዲህ ይሄ ምንድነው ከሸሪዓችን ወይንም ደግሞ ከሃይማኖቱ የመጡትን ነገሮች ባለመገንዘብና ትኩረት ባለመስጠት ይሄ ዓለም አቀፋዊ ደፋር መሆንና መባል የሌለባቸው ነገር ማለት ራሱ እንደ ስልጣኔ በመውሰድ
ያንን እዚህ እኛ ደግሞ ስናስተምር ነገሮች እዚህ የሚያልቁ አይደሉም ከሰማይ ቤትም ያስጠይቃሉ እዚህ የተናገራቸው ነገሮች ከፈጣሪ ዘንድ ሊያስጎዱት ይችላሉ ከደረጃ ሊያስቀንሱት ይችላሉ የሚባል ነገሮች አሉ እነዛን ዋጋ ባለመስጠት በቃ ሰልጥኜ እንደዚህ ብዬ መነገር የለባቸውን ከትልቅ ሰው ፊት መባል የለባቸውን ነገሮች ማለት የስልጣኔ መገለጫ ነው የሚል የተሳሳተ ሐሳብ አለ ያን ነገር ያው በኋላ እንዳልኩ ስንመጣበት እንለዋለን እንደገና በኋላ ሰለጠኑት ሀገር ላይ ሲሄዱ ደግሞ እነሱ እንደገና ዙሮ ደግሞ እነዛን ሴቶች ያስተምሯቸዋል ለህብረተሰቡ መኖር ለኑሮ አሳላጭ እንዲሆኑ ታማኝነት ብለው ያስተምራሉ እና እነዛ ነገሮች ግን ስታያቸው ከዛው ከሃይማኖቱ ተዛውተኛው ህብረተሰብ ስልጣኔ የሚባለው መርህ ሳይመጣ በስተፊት ህብረተሰቡ ሲኖርባቸውና ሲመራባቸው የነበሩ ነገሮች አሁን እንደገና ስልጣኔ አይደለም እነሱን ታውናኛ ያልናቸውን ስሙ ከተባለ በኋላ እነዚህኞች አዋጭ አልሆነ ሲል ስልጣኔ ተብሎ የተገመቱ አላዋጣ ሲሉ እንደገና ወደ ነበረውና ፈጣሪያችን ለኛ ገንቢ ነው ብሎ ወደ ያላቸው ነገሮች ተገዶ የመመለስ ግዴታ ነው ምለው ነው በኔ ቋንቋ አሁን እናያለን በአለማችን ላይ ታማኝነት እንደገና ቀጠሮ አክባሪነት ይላል በእነሱ ራሱ እንደመርህ አድርገው መመሪያ አድርገው አወጣዋቸዋል እነዛ ነገሮች ግን እኛ ወትሮ ስንኖራቸው ነበር ሸኽ ሲባል ለምሳሌ ሸኾቹ እንደዚህ አሉ ሽማግሌ ተተባለ ሽማግሌ እንደዚህ ብሏል እናት እንደዚህ ብላለች ያካባቢዎች እንደዚህ ነው በሚባልበት ጊዜ እነዛን ነገሮች ለመስራት በጥሞናና በፍራት ነበር የሚተገበሩት ለምን ሸኾቹም ካሉ ሽማግሌውም ከሸመገለ ህብረተሰቡም እንደዚህ ካለ ያን ነገር አንተ ካልተገበርክ ባንተ ላይ የሚመጣ ችግር አለ መገለል ይኖራል አብሮ ለመኖር አትችልም ህብረተሰቡን እሴት አንተ خلفه ማለት ነው አንተ ታልተገበርክና እነዛን ነገሮች ግን በስልጣኔ መልክ እነሱ እንዲያልጠው እንዲወጡ አደረጉና አሁን ዛሬ በብዙ ነገሮች ያኔ ተሸርሽረውብናል እንግዲህ ለብዙ አመት ነው ይታወቃል እነዛን ነገሮች ግን አሁን መልሰን በትኩረት ካላደረግናቸው በስተቀር ለወደፊት ያለው ህይወታችን ለወደፊት ለትውልዱ ተተነው የምንሄደው ለሀገራችን የሚያበረክተው ሰላምም ሆነ መልካም እሴቶች በጣም እየተሸረሸሩ ይሄዳሉ የሚል ስጋት ይገርጥብናል ብዬ አስባለሁ ክቡራን ተመልካቾቻችን ወቅታዊ መሰናዷችን ወደ እናንተ መድረሱን እንደቀጠለ ነው በተለይም በዛሬው ወቅታዊ መሰናዷችን ማህበራዊ እሴቶቻችን ትላንትና ዛሬ በሚል ሰፋ ያሉ ርዕሰ ጉዳዮችን እያነሳን ነው እንግዲህ ማህበራዊ እሴቶቻችን ለትላንት በነበረው የሀገር ግንባታ ሂደት እንዲሁም ትውልድን በመገንባት ሂደት የነበራቸው አስተዋጽኦ ምን ይመስል ነበር ዛሬ ላይስ የት ነው ያሉት የሚሉ ሀሳቦችን እያነሳን ነው ሌሎች ቀሪ ጉዳዮችንም እናነሳለን አብሮነታችሁ ከኛ ጋር ይሁን እንግዶቻችን ዶክተር ሼህ መሐመድ ከማል እንዲሁም መጋቢ ገብረ ያሰፋ ናቸው ሀሳቦችን እያነሱልን ቆይታ የሚያደርጉት ከማህበራዊ እሴቶቻችን መካከል ሀገር በቀል ወይም ባህላዊ የእርቅና የሽምግልና ስርዓቶች ይጠቀሳሉ ችግሮች ሲያጋጥሙ በሀገር በቀል የእርቅና የሽምግልና ስርዓቶች ይፈታሉ እንደው እነዚህ የሽምግልና ስርዓቶቻችን ዛሬ ላይ የት ነው ያሉት ምንድነው የሚመስሉት እንደው በእናንተ ግምገማ ምናልባትም እንደናንተ ያሉ የሃይማኖት አባቶችና የሀገር ሽማግሌዎችስ በራሳቸው ቁመና ላይ ናቸው ወይ የሚሉ ጉዳዮችን እናንሳ ከኛ እድሜ በላይ የሆኑ ሰዎች ምናልባት በእኛም ደረጃ ያሉ በልጅነታቸውም ሆነው በተለይ ሽምግልናን ምን ያህል ጥቅም እንደነበረው በተለይ እንደ አካባቢያችን ማህበረሰቡ በጋራ እንዲኖር ተቻችሎ እንዲኖር እሱ ብቻ አይደለም በግልም እንኳን ህይወት ሳይቀር በተዳሮች መካከልም እንኳን ልጆች እንዳይበተኑ ከፍተኛ አስተዋጽኦ ሲያደርጉ የነበሩ ተቋማት እንደሆነ በሚገባ ይታወቃል እነዚህ ሰዎች ምናልባት ብዙ ዋጋ እየከፈሉ ግን ሌላውን ሰው የሚጠቅሙ እንደነበሩ አበል የላቸውም የትራንስፖርት ክፍያ የላቸውም ግን ዛፍ ስር ይሁን ሙሉ ቀን ይሁን ሁለት ቀን አንድ ወር ይሁን ከፍተኛ ስራ ይሰሩ ነበር በስተትም ይሁን ሆን ተብሎ ሰዎች እርስ በርስ ሲገዳደሉ አገር ጥለው ሊሄዱ ልጆቻቸውን ሊበትኑ በሚሆኑበት ጊዜ እንደዚህ አይነት ችግሮችን በመፍታት የሽምግልና አገልግሎት በሚገባ ነው የሚታወቅ እውነት ለመናገር እንዲያውም አሁን ዘመኑም እንኳን የሽምግልና አገልግሎት መተኪያ የሌለው ነው በፍርድ ቤት ከሚገኘው ፍርድ ይልቅ ይሄኛው በብዙ መንገድ ሰዎች አብረው እንዲኖሩ ያስችላል ተብሎ ይሄኛውን ብዙ ማለት ነው ይደረጋል ግን እንደተነሳው ከላይ ያለው ጥያቄ በምን አይነት ቁመና ላይ ናቸው አሁን ያሉ የሚለው ነው እና ሽምግልና
እንደ ሃይማኖት ያው እኛውን ሃይማኖተኛ የሃይማኖት መሪ የመጽሐፍ ቅዱስንም እንደሚያነብሰው ከፍተኛ ሚና የነበራቸው ናቸው። በቤተ ክርስቲያኖቻችንም ሽማግሌ የሚባል አለና መሪዎች ሽማግሌ ከእድሜ ሁሉ ጀምሮ በእድሜያቸው ብዙ ነገር የተለማመዱ ያዩ ሰዎች ናቸው። እነዚህ ሰዎች ለሚቀጥለው ለወጣቱ ትውልድ የሚያስተምሩት ትምህርት በተግባር የተዳሰሰ ስለነበረ ችግሮችንም ቀድመው ያዩ ስለነበረ ማየት የማይችሉትን ሰዎች በትዕግስት ሊመጣ ያለውን ነገር እንኳን የማሳየት አቅም የነበራቸው ሰዎች ናቸው። ግን ቀስ እያለ የሆነ ወቅት ላይ ምናልባት ይሄ ቀስ እያለ እየተመታ ወደ ኋላ የሆነ ሽማግሌ ወደማይከበርበት ጊዜ ደረስንና ድንገት አሁን ሽማግሌ የሚያስፈልግን ቦታ ላይ ደረስን። ሁላችንም ማለት ነው። ከገጠር እስከ ከተማ ድረስ ሽማግሌ የምንፈልግበት ሁነኛ ሰዎች የምንፈልግበት ችግሮቻችንን ሰምተው ሊዳኙን የሚችሉ የሚፈርዱብን ሰዎች ፈለግን። ግን እነሱ ሰዎች ዛሬ አሉ ወይ? ሊኖሩ ይችላሉ። በመብራት በብዙ መንገድ ተፈልገው ሊገኙ ይችላሉ። ግን ይሄ ተቋም በብዙ መንገድ ተመቷል። ለጥቅሙ ማለት ነው። ፖለቲካውኛውም ለጥቅሙ ሲል መጥቶታል። በሆነ ወቅት ላይ የሆነ ወቅት ላይ ደግሞ በጣም ይፈልገዋል። የሆነ ወቅት ላይ ደግሞ ይጥለውና ላንሳ ሲለው ደግሞ አይገኝም እና በብዙ መንገድ ማለት ነው። እና ይሄ ትልቅ በመጽሐፍ ቅዱስ ትልቅ እርግማን ነው እውነት ለመናገር ማለት ነው። ታላላቆች በጠፉበት ሁኔታ ላይ መካሮች ባሉበት ነው ድል የሚገኘው። በመልካም ምክር ሰልፍ አድርግ ይላል ምሳሌ መጽሐፍ ላይ። መካሮች በበዙበት ዘንድ ድል አለ ይላል እና እነዚህ ሽማግሌዎች እኮ ምክር የሚሰጡ አቅጣጫ የሚያሳዩ የሚያውቁ ሰዎች ናቸው ማለት ዘመኑን በሚገባ በውል የሚረዱ ሰዎች ናቸውና ዘመንን አውቀው ሊገጥም የሚችልን ነገር አውቀው በጣም ማንቂያዎች ናቸው ነበሩ። ግን አሁን እሱ አይነት ነገር ቀስ እያለ ሄዷል እና አሁንም ወዳለንበትም ሁኔታ ስንመጣ በቤተ ክርስቲያንም ውስጥ ያሉት ሰዎች በአባቶች የሚባሉትም አሁን ባለው ሁኔታ ይሄን ያለውን ችግር ተጋፍጦ ዋጋ ከፍሎ በመሃል ለመሆን እዚያ ላይ ቆሞ መካከለኛ ሆኖ ለመዳኘት ያለውን አቅም ያለውን ጉልበት እንመለከታለን። ያው እንግዲህ ጥልቅንተን ባይሆንም ግን አሁን የምናየው ነገር በሙሉ በመሃል ገብቶ ሊገላግል የሚችል ኃይል የሚችል ሊቆጣ የሚችል ተሰሚነት ያለው እየፈለግን ነው። ግን ያንን ማውጣት የምንችለው እኛ ነበር ማለት ተሰሚነት እንዲኖራቸው ማለት ነው። ስለዚህ ወደ ራሳችንም ስንመጣ አባቶች ችግሩ እንደው አሁን ያለው የት ነው ሲባል እንደኛው ዋጋ ለመክፈልም ዋጋ ያስከፍላል። ምንም ጥያቄ የለውም። ዋጋ ለመክፈል ሌላውን ለመጥቀም አይደል፣ ሌሎችን ለማጥቀም ነው። ሌሎችን የተሻለ ሁኔታ እንዲሆኑ ለማድረግ ነው። ስለዚህ ዋጋ ይከፈላል። ዋጋ መክፈል ሲባል መቼም ሌላ አይነት አቅጣጫ አይደለም እና አሁን በምናያቸው በተለያየ ነገር ግን ሽምግልናው በብዙ መንገድ እንደተመታ እንደሚዋረዱ እነዚህን በማየት ምናልባት ቅሬታዎች ይኖራሉ። እድሜ ያላቸው ሰዎች ልምድ ያላቸው ሰዎች አሉ። እነሱም የመደበቅ ነገር ራሳቸውን ወደ ኋላ የማድረግ እንጂ ወደፊት የመውጣትና ያንን እንሰማለሁም ብለው በእርግጥ የሚያስቡበት ነገር አይደለም። እንግዲህ አባቶችም ቢሆን መቼም ሰው ራሱን ነው ማየት ያለበት። በተለይ እንደ ሃይማኖት አባት በስራችን ያለው ቢያንስ እንኳን ማለት ነው እኔ መመራውን ሌላውም ሰው የሚመራውን ሰው እንዲሰማ የማድረግ ነገር ያስፈልጋል። ይሄ ከምን ጋር ይገናኛል? መኖር አለብን ማለት እውነተኛ መሆን አለብን። ዋጋ የሚከፍሉ ሰዎች ያስፈልጋሉ። ዋጋ የሚከፍሉ ሰዎች ምናልባት እንደዚህ ስል እንደው የሚሰው እያልኩ አይደለም። እንደሱ የሚያደርግ ሃይማኖታዊውም ነገር እንደሱ የሚያደርግ አይደለም። ምክንያቱም እርቅን ለማምጣት ሰላምን ለማምጣት ነው የሚሰሩት። ሁለት ወገን አይደል አንዳንድ ጊዜ የሚኖረው ቤተሰብም ሁለት ነገር ነው የሚኖረው። መካከለኛው ነው ራሳቸውን ገዝተው ለፈጣሪ ታዘው ወገንተኛ ሳይሆኑ እንደዚህ አይነት ሰዎች በብዙ መንገድ ያስፈልጋሉና ስለዚህ ከዚህ አኳያ ነው ምናልባት ብዙ ዋጋ እየከፈልን ያለ ነው። እነዚህ አባይ ቀደሙ አባቶቻችን ቢቀድሙን ነገ ሌሎቻችንም የነሱን አርያ እየተከተልን
ለቀጣዩ ትውልድ ደግሞ ምሳሌ ለመሆን ጥረት እናደርጋለንና ስለዚህ እኔ የሃይማኖት አባቶችም ህዝባቸው ነው ስለዚህ ህዝባችን እስከሆነ ድረስ የሚከፈለውን ሁሉ በሰላማዊ የሆነው መንገድ ማድረግና እነዚህ ሴቶቻችን በዋናነት እንዲቀጥሉ ለማድረግ ማህበረሰቡ አብሮ እንዲኖር ለማድረግ ምናገለግለው ሰው የሚኖረው ምንመራው ሰው የሚኖረው አስራትም ይከፍል ሌላም ነገር አገልግሎት ሰው የሚኖረው እነዚህ ሰዎቻችን በሰላም ሲጠበቁ ነው ጋብቻዎች ሲጠበቁ ነው የቤተክርስቲያን አቅም የቤተክርስቲያን ጉልበት የሚባለው እነዚህ ሁሉ ሲኖሩ ነው ያቀውስ ደግሞ በቤተክርስቲያንም ላይ በማህበረሰብም ላይ እየመጣ ቀውስ ያመጣል ስለዚህ ምን ሰራ ለራሳችን ብለን ነው እውነት ለመናገር ለራሳችን ብለን ነው ምን ሰራ ለልጆቻችን ብለን ነው ምን ሰራና እኔ አሁን እንደሱ አይነት ሰዎች ምናልባት እንደ ብርቅዬ የሆኑ ያለበት ጊዜ ነው አስተዋጽኦ አለው እውነት ነው የቀድም ያልኳቸው ነገሮች ሰዎች ራሳቸውን እንዲቀብሩ አድርጓቸዋል ሰዎች ራሳቸውን እንዲደብቁ አድርጓቸዋል ሰዎች ከተለያየ ነገር እንዲሸሹ አድርገዋል አልሰማም ብለዋል በቃ የሚሰማን የለም ትኩረት አልተሰጠንም ብለዋል የቀደሙ አባቶችና ይሄን ሴት ማንሳት ምናልባት ያሜኮም ተለይ እነዚህ ባህላዊ እነዚህ የቀደሙ ሰዎች ወደዚያ እንዲመጡ የማበረታታት በተጀመረው ነገር ጥሩ ነገር ስለሆነ የመደረግ አለበት ብዬ አስባለሁ አመሰግናለሁ ሽማግሌ ሲባል ሺ የሚባለው በቋንቋችን ቋንቋ ሊሆን ይችላል ሺ ማለት አንድ ሺ ማለት ነው እንግዲህ በእንትን እንኳን ወስዶ በብዛትም ሊወሰድ ይችላል እና ሽማግሌ ማለት ሁለት ሰዎች ተጣልተው የሚያስታርቅ ማለት ብቻ አይደለም ህብረተሰቡንም የሚያስተሳስር የሱንም በተሰብ ያኔ የሱንም ፍላጎት ትቶ እነዛ ሁለት የተጣሉ ወይንም ደግሞ ያልተግባቡ ሰዎችን ለማስታረቅ የሚያደርገው እንግዲህ በሁለት እንኳን ሰዎች ብንወስድ የነሱ ሴት አሁን በጣም ትልቅ አስተዋጽኦ አለው አሁን ብንመለከት በከተማም ሆነ በገጠር ኢትዮጵያውያን የሆነ በግቢ እንኳን ስርዓት ብንሄድ ሽማግሌ ነው የሚላከው አንዲት ልጅ ለማግባት አንድ ልጅና አንድ ልጅ ለማገናኘት በሽማግሌ ነው በቁም ነገር ያላቸው አረቆ የሚያስቡ የሁለቱንም በተሰብ የሚያውቁ የህብረተሰቡን ትስስርና ፍላጎት መሆን ያለበትን ማንና ማን ተጋብተው የሚወልዱት ልጅ አንድ አባል ነው ብሎ አርቆ በማያት ሽማግሌ የሚባለው እንግዲህ እነዚህ ነገሮች ሁሉ ያቀፈ ነገር ነው ህብረተሰቡን እንግዲህ ሴቱን ካልቸሩን ሁሉን የነሱን ልምዳቸውን እና በዚህ መልክ እንግዲህ መጀመሪያ አሁን ችግር የሆነው ስልጣኔ በሚባልበት ጊዜ ይሄን ነገር ተነጥቀናል የነሱ አያስፈልጉም በቃ ግለሰባዊ ዳይሬክት ልጅየው ራሱ በሚያት ፊትለፊት በሚያት ልጅ ራሷን ጠይቆ ራሱ ተግባብተው ራሳቸው በመጨረሻ ጊዜና ወደ ዝም ብሎ ለገጽታው ሽማግሌ ላክ የሚባለው ይሄ ሁሉ አሁን እኛ ይሸረሸረብን ይሄ ነው የሃይማኖት አባት የሚባለው ደግሞ ሲሰራ ምንድነው የሚሰራው ሽማግሌም ሆነ ሃይማኖት አባት የሚሰራው አሁን በእኛ ስናየው መጀመሪያ ቅድሚያ የሚሰጠው አላህ Subhanahu Wa Ta'ala ፈጣሪ ይደሳል አይደሳም ይሄ ነገር ይጠቅማል አይጠቅምም ለህብረተሰቡ ያኒ አርቆ የማየት ይሄ የቅርበት የማሐከል ሳይሆን አርቆ የማየት ችሎታ አላቸው ስለዚህ ነው እነሱ ስራቸውንም ትተው ልጆቻቸውን በተሰባቸው የሚያስፈልጋቸው ነገር ሁሉ ዜሮ አድርገው አሁን ቅድም እንደተባለው ምንም አይነት ክፍያ ሳይከፈላቸው እዚህ ያለውን ነገር ለመተግበር ጥረት ያደርጋሉ 10 ቀን ሊፈጅ ይችላል አንድ ቀን ሊፈጅ ይችላል አሁን ለምሳሌ በማስታረቅ እንኳን ብንወስደው ሽማግሌ ያስታረቀው አይፈታም ሽማግሌ ካስታረቀው ሽማግሌ የሚባለው ደግሞ አሁን ችግር የሆነው ምንድነው ሽማግሌ አይጠቅምም ብሎ ህብረተሰቡ ላይ ተጽዕኖ ተደርጓል አንተ ህግ ካወቅ ደፋር ከሆንክ ተሰለጠንክ ምንም ይሄ ያስፈልግም ስለተባለ ነው ወትሮ ግን ምንድነው እናቴቱ ባልዮ ልጅዮ አካባቢው ሽማግሌ የረገመው አይኖርም ሰማይ ቤት የለም የሚል ግምት አለ እሳቢ አለ ያንን ነው እንግዲህ የተፈታብን ስለዚህ ሲሸመገል ልጅዮ አረኔ በቃ ፈርሳለሁ እንኳን ቢል ተረገማል አይሆንም ተብሎ ከህብረተሰቡም ከሚስቱም ከአባቱም ከጎኑ ካሉትም ሁሉ ተጽዕኖ ይደረግበታል ስለዚህ ሽማግሌ ያኒ የቋጠረው አይፈታም ይባላል ወትሮ አሁን ደም እንኳን ማድረቅ የሚባል ላይ ሲሰሩ የሚያደርጉት ሂደት አላቸው ያ ከተደረገ በኋላ አይመለስም ፍርድ ቤት ላይ ከሆነ ግን መስከር ከሌለበት ዙሮ ሊያጠቃ ይችላል በጣም ይሄ ስልጣኔ የሚባለው ነገር በነበሩት መልካም እሴቶቻችን የሰውነት ሂዩማኒቲ ሰውነት ሰው መሆኑን የሚገልጡ እሴቶቻችንን የሸረሸረብን መሆኑ ግልጥ ነው ጥሩ መልካም ሐሳቦች ናቸው እየተነሱ ያሉት እንግዲህ የታሪክ ምሁራን የማህበረሰብ ጥናት ባለሙያዎችና ሌሎችም የማህበረሰብ ክፍሎች እነዚህ ማህበራዊ እሴቶቻችን እየተሸረሸሩ በመምጣታቸው ምክንያት የራሱን ማንነት የናቀ የመራባውያንን የተከተለና አድናቂ ትውልድ ተፈጥሯል የሚሉ ሐሳቦች ሲነሱ እናስተውላለን በተለይ መጤ ባህሎች አሁን በሀገራችን ከባህልም
ካለባበስ ከቋንቋና በሌሎችም ጉዳዮች ላይ እየተስፋፉ መምጣታቸው ይነሳል። የችግሩን አሳሳቢነት እንዴት ይገለጻል? ብቻችን የምንኖር ሰዎች አይደለንም። ካሉት በይነ መረብ አኳያ በቀላሉ የሆነ ሀገር ያለው ጉዳይ በቀላሉ በብዙ መንገድ እየደረሰ ነው። እልፍ ሲልም ሰው ኪስ ውስጥ ሰው እጅ ውስጥ ገባ ብዙ አይነት ነገሮች ማለት ነውና በቀደም በስሚ ነበረ ግን አሁን ያው እንደ አንድ የሆነበት ሁኔታ አለና ስለዚህ አሁን ያለው በተለይ ምናልባት ፖስት ሞደርኒዝም እየተባለ በእምነትም ላይ እንኳን ሳይቀር ምናልባት በቤተ እምነቶቻችንም ላይ ባስተምህሮቶቻችንም ላይ እንኳን እያመጣው ያለው ተጽዕኖ ቀላል የሚባል አይደለም እና ከቤት ጀምሮ አይደለም ቤተክርስቲያን ስንል እንግዲህ ከቤት ይጀምራል። ከዚያ ቀጥሎ እዚያ ማህበረሰብ አለ። ከዚያ ቀጥሎ ሀገር ነው የሚሆነው። ከዚያ አኳያ እነዚህ ነገሮች መሸርሸራቸው እነዚህ ነገሮች ተጽዕኖ ማምጣቱ ምንም ጥያቄ የለውም። ግን አሁንም ቢሆን አንድ መታወቅ ያለበት ነገር ችግሩ ሲመጣ ወጣቱም ላልተፈለገ ነገር ሲሆን ነው አሁን እያወራን ያለን እንጂ ከዚያ በፊት ያሉ አስተምሮቶቻችንን ምን ይላሉ? ሞራል ነክ የሆኑ ነገሮች ይሄ ከምግባር ጋር የተገናኙ ነገሮችን የማስታጠቃችን ሁኔታ የት ነው? ልጆቻችን እኮ የሚማሩት ሌላ ትምህርት ነው የሚማሩት። ስለዚህ ያንንም እንኳን ሊከላከል የሚችል ተጓዳኝ ስራ እየተሰራ አይደለም። ቤተሰቦቹ እንኳን ባይችሉ ቤተሰቡ አቅም እንዲኖረው እየተደረገ አይደለም። ምናልባት አንድ ብቸኛ ተቋም ቤተክርስቲያን ናት ይሄን ስራ ልትሰራ የምትችለው። ምናልባት ብቸኛዋ ተቋም ልጅን በምሳሌ ምዕራፍ 22 ቁጥር 6 ላይ ልጅን በልጅነቱ ምራው ባደገ በሸመገለ ጊዜ ከዛ ፈቀቅ አይልም ይላልና ስለዚህ እነዚህ ልጆች የመምራት የማስተማር የማሳደግ ከልጅነታቸው ጀምሮ የመንከባከብ ስራ በዚያ ሁሉ ክፍተት ተፈጠረ ማለት ተምረናል የሚሉትም ሰዎች ያንን ምናልባት የማስተማሪያ ካሪኩለም ይሁን የተለያየ ነገር እንኳን ቀርጸው እነዚህ እንደ ባህላችን እንደ አካባቢያችን ማስተማር የምንችልበት ነገር አይደለም። ስለዚህ ትምህርት ቤቶቻችንም ተቀብለን አስተማረን። ስለዚህ ሰልጠናቸዋል አልናቸው፣ ዘመናቸዋል አልናቸው። ከዚያ በኋላ ያ ሁሉ ማለት ብዙ አይነት ቀውሶች እየመጡ ነው እና ግለኝነቱ እየጨመረ ሄደ። ልጅን መገሰጽ አትችልም፣ ልጅን መቆጣት አትችልም፣ አስተማሪ መገሰጽ አይችልም። ስለዚህ ምን አይነት ትውልድ ነው ልናፈራ የምንችለው? ምን አይነት ነገር ነው? ስለዚህ ግን አሁንም ቢሆን ምንድነው ከዚህ ጋር እየመጣ ያለውን ተጽዕኖ ይሄ መጤ የሚባለውን ነገር አሁንም ቢሆን ተስፋ ስላለ አሁንም ቢሆን ጊዜ ስላለ መደረግ ያለባቸው ነገሮች ላይ መታሰብ ሊኖርበት ይችላል በሚገባ ማለት ነው። መጽሐፉ አስቀድሞ ነው የሚናገር። አባቶች አስቀድመው ተናግረዋል። እንደነ ቅዱስ ጳውሎስ ያለ ዘመኑን ዋጁ ብለዋል። መዋጀት ማለት መግዛት ማለት ነውና ዘመኑን ዋጁ። የሚቀጥለው ዘመን እንዲህ አይነት ሰዎች ይመጣሉ። ፍቅር የሌላቸው ራስ ወዳዶች፣ ትዕቢተኞች፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ ከእግዚአብሔርን ከመፍራት ተድላ የሚወዱ ጨካኞች፣ ማይራሩ ይላልና አንዳንድ ሰው በቃ ይሄ የመጨረሻው ዘመን ነው ይላል። ይሄ ነገር ይሆናል፣ እንዲህ አይነት ነገር ይመጣል ነው እንጂ ይሄ ነገር በቃ ስለሚሆን ይሆናል እንደዚያማ ቢሆን አይሆንም ነበርና ሊመጣ ያለ እንዲህ አይነት ነገር ይሆናል ነው። ስለዚህ እንደዚህ አይነት ሰዎች አሁን በአለማችን ላይ ያየን ነው ማለት ራስ ወዳዶች፣ ከሃይማኖት እግዚአብሔርን ከመፍራት ተድላ የሚወዱ ጨካኞች፣ ርህራሄ የሌላቸው እንደዚህ አይነት እያየን ነው። እንሰማለናል። በፊት እንሰማ ነበር። የሆነ ሰውዬ ገብቶ የሆነ ነገር አደረገ ሲባል እንሰማ ነበር ማለት እስከሚሰቀጥጠን። አሁን ቀስ እያልን እየለመድን ነው መጣናል። በጣም የሚዘገንን ነበር አይደል? ልብሱ በጣም ያስጠላን ነበር። አሁን የምንሰማቸው ነገሮች ግን ሌላ አይነት ነገሮች ነው እየሰማን ያለ። ሌላ ነው እየሰማ ነው ያለው ነገር ሌላ እየሆነ ነው። ስለዚህ ማድረግ ያለብን ይሄ ነገር አለና ይሄ የመጣ ብዙ አይነት ነገሮችን እያደረገ ነውና ስለዚህ በተለይ ቤተክርስቲያን በእጇ ላይ ሊለውጥ የሚችል ኃይል አላት። ሊለውጥ የሚችል ሊታደግ የሚችል ሊያስመልጥ የሚችል
ከብዙ ጥፋት ሊያወጣ የሚችል ይሄንን ሊመክት የሚችል ኃይል አለ። አንዳንድ ነገሮች ህጉ ነው እንኳን እንዳይወጡ ቅድመ መከላከሉን ስራ እኮ የምትሰራው ስንነቃ ነው። የእምነት መሪዎች በሀገራችን ላይ አንዳንድ ህግጋት ማለት ማህበረሰብን ሊጎዳ የሚችል ህዝብ ሊጎዳ የሚችል ነገር እንዳይተገበሩ ከፍተኛ የቀደሙ እንደዚህ አይነት ያደርጋሉ። ብዙ አይነት ነገሮችን ያደርጋሉ። ለምንድን ነው ማህበራዊ ሴትን ይሸረሽራሉ ተብሎ ስለሚታሰብ ነውና ስለዚህ አሁን በዘመኑ ያለው ያመጣው ተጽዕኖ ልክ ነው። ብዙ አይነት ነገሮች እንድንለቅ ያ ልክ ነው እንድንል የኛ ሴቶቻችን እንድንጥል አድርጎናል። ግን አሁን በብዙ መንገድ እየፈለግናቸው ነው። በመብራት እየፈለግናቸው ነው። በብዙ እንባ እየፈለግናቸው ነው። እንደገና ከቆምንበት እንደገና ቀጥለን እነዚህ ነገሮች እንደገና ትምህርቶቻችንን በተለይ የሞራል ትምህርት እሱ ነገር ላይ በመቢታሰብበት ከካሪኩለማችን ውስጥ ማለት የዚህ እምነት ሳይሆን ሞራላዊ እሴቶች ላይ ትኩረት ቢደረግና ትውልድን በዚያ ብንቀርጽ የሚቀጥለውን ትውልድ ሀገሪቱ በምትፈልገው አቅጣጫ መቅረጽ፣ ቤተክርስቲያንም በምትፈልግበት አቅጣጫ፣ መስጊድም በሚፈልግበት አቅጣጫ ትውልድ መቅረጽ ይችላሉ። መልካም። እንግዲህ እነዚህ ማህበራዊ እሴቶቻችን ከባህልና ከእምነት ጋር ተዳምረው ሀገርን ገንብተዋል፣ ትውልድንም አሻግረዋል። ዛሬም ቢሆን የነዚህ የማህበራዊ እሴቶቻችን እርሾ ተሟጦ አልጠፋም። እነዚህን ማህበራዊ እሴቶቻችንን ጠብቆ ለትውልድ በማስተላለፍ በኩል ባለድርሻ አካላት ሚናቸው ምንድነው መሆን ያለበት? ዶክተር እሺ፣ እነዚህ መልካም እሴቶቻችን ጥሩ ናቸው። ቢሸረሸሩም ግን አሁንም አቅም አላቸው። ምክንያቱም አሁን በውጭ ሀገርም ሰለጠኑ በሚባሉት ይሄ ካልቸር የሚሉት ወይንም እያንዳንዱ ሰው መገለጫ ያንተ ገጽታ ሶርፌስ የሚገለጥበት ኢትዮጵያ ሲታይ ኢትዮጵያውያን የሚባል ባለባበሱ፣ ባበላሉ፣ ባገባቡ በተለያዩ ነገሮች እነዛን ነገሮች ያው ዓለም አቀፍ ሕግ በሚለው መሰረት እነሱን ብንቀሰቅሳቸውና እነሱ ላይ ብንሰራ እነሱ ትምህርት ላይ ተካተው ለትውልዱ ግንዛቤ እንዲኖረው ወይም ደግሞ አንድ ሰብጀክት አድርጎ እንዲማሩት እንዲኖሩት እና ቢደረግ ይመለሳሉ ብዬ አስባለሁ እነዛ መልካም እሴቶቻችን። ምክንያቱም እሴት የሚባለው አንተ ለህይወት ለዝላውን ህይወት ብቻ ሳይሆን ለሰማይ ቤትም ግንዛቤ አድርጎ አገናዝቦ ነው ሰውየው መስራት ያለበት ማንኛውም ነገር። እነዚህና አመኑ ወአሚሉ ሷሊሃት ይላል። አምኖ ሲያበቃ መልካም ነገር የሰሩ ይላል። እነዛ መልካም ነገሮች ህብረተሰብን ተመጠበቅ፣ አገርን ተመጠበቅ፣ እምነትን ከመጠበቅ ከፈጣሪ ጋር ያለህን ግንኙነት ከማሳመር የበለጠ ስራ የለም። ያው በዝርዝር ሊሆን ይችላል እንጂ እና እንግዲህ እነዚህ ነገሮች አሁን ሰውየው አሁን አድዋን ታነሳላችሁ አለ። አድዋ የሚባለው ለኛ ሳይሆን ለዓለም አቀፍ አንድ ሰው ቆርጦ አንድ ሆኖ ከተነሳ ፍላጎቱን ማድረግና ጥላቱን ማጥቃት ይችላል የሚለውን ነገር ያስጨበጠ የአድዋ ድላችን ነው፣ ይታወቃል። ያ ነገር የሆነው ምንድነው? ሁሉም እምነት አለው፣ ሁሉም ቋንቋ አለው፣ ሁሉም አካባቢ አለው። ግን ሀገራችን በሚባልበት ጊዜ ያንን ሁሉ ረስቶ ኢትዮጵያ የሚለውን አንዲት ሀገራችን ለቀኝ ግዛት አልፋ መሰጠት የለባትም፣ እኛ አንገዛም፣ ፈጣሪያችን ነው የምንገዛው የሚል አማይ ስለሆነ ማለት ነው። ስለዚህ ወደ እምነታችን በምንመለስ ጊዜ ሁሉም እሴቶቻችን በተለያየ አቅጣጫ ይመለሳሉ ማለት ነው። እምነት እኛ መገዛት የለብንም፣ መገዛት ያለብን ፈጣሪያችን ነው እንጂ ፍጡራን ሊገዛን የኛን ቋንቋችንንም ሆነ የኛን ካልቸራችንንም ሆነ ሊቀይርብን አይቻልም። በቃኛ የፈጣሪ ፍጡራን ነን፣ ፈጣሪ እንገዛለን፣ ሌሎች አይገዙንም። ያለንበትን አካባቢ ፈጣሪ ሰጥቶናል፣ ያችን ከግጃችን ውስጥ አድርገን እንኖራለን የሚለውን እሴት ይዞ ነው እንግዲህ ለምሳሌ ሀታ እንኳ በአባባል ያኒ ምንህም በጉያህ ነው አሉ የሚባለው የዛ ስንሰማ አታ የግል ጸባውን እንኳ እዛ ላይ ማንሸራሸር አይቻልም። አሁን የሚደረገው አገሪቱ ያለችበትን አደጋ ነፃ ማድረግ ነው እንጂ የግል ያንተ ጸባይህን በጉያህ ተይዛለህ አላስ ማለት ያ ነገር ባንተ ላይ ተጽዕኖ እንዲያደርግ በሌሎች ጋር ያለውን ግንኙነት እንዲያበላሽብህ እንዲያደፋርስብህ በጉያህ ማለት እኮ በውስጥ ማለት ነው ራስህን ጸባይ እና ስለዚህ ወደዛ ለመመለስ እኛ እምነታችንን ይሄው እንግዲህ ሸሪዓ እንደሚያዘው ሽማግሌዎችም ግን አሁን እንዲያጋጣሚ ሆኖ ወይንም አንዳንድ ጊዜ እንደሚባለው እንደ ድለቢስነት ሆኖ አሁን ብዙውን ህብረተሰብ አሁን ብትጠይቅ ያኒ አያት አለ ሆይ ብትል ዛሬ አያት ያለው ሰው የለም። ምክንያቱም አንድ ነገር እሴት የሚወሰደው ከአባት ከአያት ነው፣ ከእናት ከአያት ነው አይደለም የሚወሰደው። አብዛኛውን ሰው ራሱ ብትጠይቅ አሁን አባት አለ ሆይ ብትለው ላይኖረው ይችላል።
ስለዚህ እነዚህ ሔዋን የሆኑ ተንቀሳቃሽ ላይብረሪ ናቸው እንግዲህ የመጽሐፍ ቤቶች ናቸው እነዚህ ሀያት አባት የሚባለው እና ስለዚህ የኛ መልካም እሴቶቻችንን ከዚህ ከስልጣኔው የመጡብንን መጥፎ ነገሮች ትቶ ስልጣኔው ራሱ ያመጣቸው መልካም ስነ ምግባሮች አሉ እነዛን ተጠቅሞ እዛው ጋር የኛን መልካም እሴቶች ጨምሮ የሃይማኖትን መመሪያ ጨምሮ የወደፊትን ትውልድ የማንቃት ስራ መስራት ይቻላል አሁንም እድሉ አለ ግን ቅድም እንደነገርኩ በተግባር ህይወቱ ላይ የሚያገኘው አብሮ የሚኖረው አያት አባት አጎት ወንድም የሚባለው ነገር አሁን እነዚህ ነገሮች እየተሸረሸሩ መጥተዋል خلاص አሁን አያት የለም የአያትህን እሴቶች አንተ በተግባር በንግግር በጫወታ አታገኛቸውም እነዛ ነገሮች ቀላል ይመስላሉ በጣም ትልቅ እና ኃይል ያላቸው ነገሮች ናቸው እኛ ወደ ሃይማኖታችን ተመለስንና ለሰው ልጆች ፈጣሪያችንን ግንዛቤ ካደረግን እነዛን ነገሮች እንደገና ሔዋን ማድረግ ይቻላል የሚል ሐሳብ አለ በዋናነት ማስተማር በጣም አስፈላጊ የሆነ ነገር ነው ትምርት ይቀይራል ትምርት ይለውጣል የሃይማኖትም ይሁን ሌላውም ማለት ነው በተለይ ምሁሮቻችን እነዚህ እሴቶቻችን ላይ የጋራ እንትኖቻችን ላይ የጋራ የምንጠቀምባቸው ተቋማትን እነዚህ የነበሩ ተቋማትን እነዚህን ማጠናከር የሚቻልበትን ማበረታታት የሚቻልበት ሁኔታ መኖር አለበት መንግስትም ቢሆን ለእንደዚህ አይነት በተለይ ስነ ምግባር ላይ እነዚህ ማህበራዊ እሴቶች ላይ የሚሰሩትን ተቋማት ድጋፍ በማድረግ ከፍተኛ የሆነ ለውጥ ማምጣት የምንችልባቸው ነገሮች ይኖራሉ መደማመጡ እና አሁን ምናልባት ያለውን መልካም አጋጣሚ በመጠቀም መመካከር መወያየትና ችግሮቻችን የት ላይ እንደወደቀን አስበን አሁን እንደገና እነዚያን ነገሮች አንስተን ለቀጣይ ለሚቀጥለው ትውልድ መደላድሎችን መፍጠር በጣም በብዙ መንገድ ተገቢ ነው ብዬ አስባለሁ አመሰግናለሁ ዶክተር ሼህ መሐመድ ከማል አደም እንዲሁም መጋቢ ገብረ ያሰፋ በተለይ ማህበራዊ እሴቶቻችን ትላንትና ዛሬ በሚሉ ርዕሰ ጉዳይ ላይ ሰፋ ያሉ ማብራሪያዎችና ገለጻዎችን ለትውልድ ለማህበረሰብ ለሀገር የሚበጁ ሀሳቦችን ያዋጣችሁ ነው ቆይታ ያደረግነው አማራ ሚዲያ ኮርፖሬሽን እጅግ አድርጎ ያመሰግናል በጣም እናመሰግናለን እኛም እናመሰግናለን እግዚአብሔር ይስጥልን ክቡራን ተመልካቾቻችን ለዛሬ ያዘጋጀንላችሁ ወቅታዊ መሰናዶ የተከታተላችሁትን ይመስላል ማህበራዊ እሴቶቻችን ትላንትና ዛሬ ምን ይመስላሉ የሚሉ ሀሳቦችን በስፋት ወደ እናንተ አደረስን የፕሮግራሙ አዘጋጅና አቅራቢ ተስፋውን ታምር ነበርኩ ሰላም ሁኑ